ቆንጆ ነገር ነው። ለዛ ነው አድራሻውን ፈልግልኝ ያልኩት። ምን እየተፈጠረ ነው? በቃ እንዳገኛ አሳውቅኝ። አትክልቶቹን እያየኋቸው ነበር። ወዴት ልትሄድ ነው የልባብስከው? መቼ ሰራትዬ ቤት ውስጥ አልቀመጥ አይን የጨረቃ ምናልባት በኋላ ስመለስ እንግዳ ይጀምራል። የምን እንግዳ? መቼም ያለች ድጋሚ ልታመጣው አይደለም አይደል? እናው ደበረሽ ነው እዚህ ቤት መምጣቱ ችግር አለ? አይ የለም፣ ግን ከቤት ውጭ ብትገናኙ ደስ ይለኛል። ማለት በቀደም መቶ እኮ ምንም አላደረገም። ወይ ምግብ አልበላ ወይ በደንብ አልተጫወተም። ያው በቅርብ ጊዜ አይደል የምትተዋወቁት? ይህን ያህል መቀራረባችሁ ትርጉም አይሰጥም። የሆነ ያልተዋጠልሽማ ነገር አለ አይደል? አዎ፣ በዚህ ደረጃ መቀራረባችሁ እና ከእሱ ጋር መቀራረባችን ችግሩ ምንድን ነው? የኔ ናታ፣ እኔ እኮ እንድትጎዳብኝ ስለማልፈልግ ነው። አንተ ምንም ነገር እንዲደርስብህ አልፈልግም። የኔ ሀሳቢ ሚስት፣ አመሰግናለሁ። ግን ምንም አትጨነቂሽ። ምንም አልሆነብሽ። ምንም አልሆንም አትበል። ማንንም ሰው እንደ ራስ አትቅረም። በመጨረሻም ትጎዳብኛለህ። እንደዚህ ያልሽኝ ከልብሽ ቢሆን ምንኛ ደስ ይላል። ግን አይደለም። እሺ በቃ አትጨነቂ። ምን ማለት አለው? ቀጥታ ጥያቄ ነው የጠየቁሽ። ብር ወስደሻል ወይ? ቤት ውስጥ ብር ማስቀምጥበት ቦታ ክፍት ነው። የኔ ናታን፣ ምን ሊያደርግልኝ ወስዳለሁ ብለህ ነው? በዛ ላይ ከወሰድኩም አንተ ሳልጠይቅ አልወስድም። እኔ ያለ ምክንያት ትወስጃለሽ ብዬ ሳይሆን ምናልባት አስፈልጎሽ ከወሰድሽ ብዬ ነው የጠየኩሽ። አይ እኔ አልወሰድኩም። እና የት ሄደ? እዚህ ቤት ውስጥ የመጣ ሰው አለ? ማንም አልመጣም። እርግጠኛ ነሽ? ማንም አልመጣም? ማንም ሰው? ዳጊ ወንድሜ መጥቶ ነበር፣ ግን ብሩን ሊወስድ የሚችል ሰው አልመጣም። መቼም ዳጊ ነው የወሰደው ብለህ እየጠረጠርኩ አይደለም አይደል? መጠርጠር አይደለም፣ ሲጀመር ራሱ ነው። አሁንስ አበዛኸው። እያወራን ያለነው እኮ ስለ ዳግም ነው። አዎ ገብ ከሱ ውጭ የመጣ ሰው ከሌለ ሌላ ማንም ሊወስድ ይችላል። አንቺ ነሽ። ሌባ ደግሞ እንዲህ በቀላሉ ያስቀመጥኩበትን ሊያውቅ አይችልም። ይልቅ ሳያጠፋው ቶሎ እናስብ። አሁን ላይ እንግዲህ ምንም ነገር እንዳልተፈጠረ ወደ እናቱ ተመልሳለች ማለት ነው። ቃል አብረሽ ማደር አለብሽ ብሏት ነበር። ግን ደግሞ ከዚህ በላይ ከአንተ ጋር መቆየትም ሆነ አብሮም ጊዜ ማሳለፍ በፍጹም አልፈልግም፣ አንተ ዳቢሎስ ሰይጣን ነህ እያለች እንግዲህ በጣም ብዙ ነገሮችን ስትናገረው ነበር። አሁን ልጅን እንድታሳየኝ እፈልጋለሁ፣ እባክህ ልጅን አሳየኝ እያለች እንግዲህ ደግማ ደጋግማ ስጠይቀው ነበር። እሱ ግን አሁን እንደማይችልና ነገ በጧት አሳይሻለሁ በማለት እንግዲህ ቃል ገብቶላታል ማለት ነው። እና ኤፉዬ ይህን ነገር ያደረገችው እጅግ በጣም ስለተቸገረችና ልጇንም ማግኘት ስለፈለገች እንዲሁም ደግሞ ትዳሯም እንዳይፈርስ ስለፈለገች ነው ይህን ነገር እያደረገችው ማለት ነው። አሁን ላይ ኤፉና እንዲሁም ደግሞ እናቱ እርስ በርሳቸው መተማመን የሚባል ነገር የለም ማለት ነው። እሱም በጎን ይጠረጥራታል፣ ኤፉዬም እንደዚሁ ማለት ነው። ሀናን እያወራ ነበር፣ ስለ ሀና ጉዳይ እያወራ ነበር። ቆንጅዬ ነች፣ እንደዚህ ነች እያለ እንግዲህ የቃልን እህት ለማጥመድ ያው ናቱ ዝግጅት ላይ ነው። አሁን ላይ ደግሞ የቃል እህት ጠፍታለች ማለት ነው። ስልክ ሲደወልላት አታነሳም። ከናቱ እጅ ገብታ ነው ወይንስ ደግሞ የቃልን አስቀያሚ ስራዎችን አይታም ሊሆን ይችላል የጠፋችው ማለት ነው። ምክንያቱም ልጁን ሊሰጣት ወይንም ደግሞ ሁሉን ነገር ለኤፍራታ እነግራታለሁ በማለት እንግዲህ ቃል ለእህቱ ቃል ገብቶላት ነበረ ማለት ነው። ስለዚህ ይህን ነገር ደግሞ እያደረገው በሆነ ነገር እደራደራታለሁ ነበር ያለው። የምትደራደርበት በምን ምክንያት ነው የሚለው ነገር ሀና ጠይቀው ነበር ወንድሟን ማለት ነው። እሱን ደግሞ አልነግርሽም ብሏታል። ስለዚህ ሀና ይህን ነገር አጠቃላይ ማለት ነው ወንድሟ ያደረገውን አስነዋሪ ነገሮችን እያንዳንዱ ሰምታ ወይንም ደግሞ ከሱ ርቃ ጠፍታ ይሆናል፣ አሊያም ደግሞ እናቱ ያሰበው ነገር አሳክቶታል። ምክንያቱም
ከጽ ጋር የምትገናኘውን ማን እንደሆነች እንዲሁም ደግሞ አሁን ላይ ከኤፍራታ ጋር ለመቅረብ የሞከረው ቃል ማን ነው የሚለውን የሁለታቸውን የግለሰብ ማለት ነው በደንብ ማጣራትና እነሱ ከጀርባቸው ማናቸው፣ ለምንስ ነው እንደዚህ እህቴንስ የቀረባት፣ እንዲሁም ደግሞ ቃል ለምንድን ነው ኤፉዬን የቀረባት፣ እነሱ ሁለታቸው ምን አይነት ግንኙነት አላቸው የሚለውን ነገር እንግዲህ ናቱ ያጣራ ይገኛል ማለት ነው። ስለዚህ አሁን ላይ ሀና ማለት ነው አንደኛ የወንድሟን ጥፋት አይታ ሊሆን ይችላል። እንደሰማነው በስልክ ሲያወራ በጣም ቆንጅዬ ነች ምናምን እያለ ሲያወራ ነበረ። ስለዚህ እሷም ደግሞ አሳግቷት ሊሆን ይችላል ማለት ነው። እና ያው ኤፍራታ አሁን ላይ ማለት ነው ዳጊ ወደ እሷ ቤት በመሄድ ያው ከኤፍራታ ጋር እንግዲህ ወይንም ደግሞ የናቱን ገንዘብ ሰርቆ ወጥቷል ማለት ነው። እና ይህን ገንዘብ ማን ነው የወሰደው በማለት እንግዲህ ናቱ ጠይቋት ነበረ። እኔ አልወሰድኩም፣ ማን እንደወሰደው አላቅም፣ ሲጀምር ደግሞ ማንም አልመጣም በማለት መልሳለች። እስኪ አስታውሺ፣ ምናልባት ሰው መቶ ከሆነ አስታውሺ በማለት አዎ ዳግም ወንድሜ መቶ ነበር፣ ግን ደግሞ ብሩን ሊያነሳ የሚችል ወይንም ደግሞ ሊሰርቅ የሚችል ሰው ደግሞ ወደዚህ ቤት አልመጣም በማለት በቃ እሱ ሊሆን ይችላል፣ ስለዚህ ብሩን ሳያጠፈው መድረስ አለብን በማለት እንግዲህ ለይፉ ይናገራል። እንዴት ወንድሜን እንደዚህ ትለዋል? እሱ እንዴት ከመቼ ወዲህ ነው ያንተን ገንዘብ የሚያነሳ በማለት እንግዲህ እሷም እጅግ በጣም ስትከራከር ነበረ ማለት ነው። በነገራችን ላይ አሁን ላይ ደግሞ የዳድጊ ጸባይ እጅግ በጣም ተቀይሯል ማለት ነው። ያው የሚባለውን ነገር በሙሉ አይሰማም ማለት ነው። ሲጀመር እናቱ የምትለውን እያንዳንዱ ነገር እየሰማ አይደለም። ሉሊት የምትለውን ነገር ብቻ ነው እሺ እያለ ያለው ማለት ነው። ሉሊት ደግሞ እንግዲህ ከዚህ በፊት ያው ጼን ሊገላት እንደሆነ ወይንም ደግሞ እንደመረዛት ስላወቀች ይህ ሚስጥር እናገርባለሁ፣ እያንዳንዱ አርፈህ የምልን ነገር ማድረግ አለብህ በማለት እንግዲህ ሉሊት ስለነገረችው ሉሊት የፈለገውን ነገር ብታዘውና ብትናገረው እሺ ከማለት ወደ ኋላ አይልም ማለት ነው። ስለዚህ የሚውለውም ሆነ ጊዜያትን የሚያሳልፈው በጣም መጥፎ ከሆኑ ጓደኞቹ ጋር በስካርና በመጠጥ ነው የሚያሳልፈው ማለት ነው። እና የድሮ ዳጊ እጅግ በጣም መልካምና ትሁት አዛኝ የሆነ ነበረ፣ ታዛዥም ነበረ። አሁን ላይ ግን ለራሱ ለእናቱ ለገኒ ይብን ራሱ መታዘዝ አልቻለም ማለት ነው። እያንዳንዱ ቃላቶችን ነው የሚመልስለት። አስቸጋሪ ጸባይ ያለው እንግዲህ አቤል ነበረ። በዚያን ጊዜ ዳግም እጅግ በጣም መልካም ነበር። አሁን ላይ ግን አቤል አስተዋይና ረጋ ያለ ሰው ሆኗል ማለት ነው። ጽ ራሱ እንደዚህ በጣም የምትቀየር ሰው እኮ አትመስለኝም ነበር እኮ በፊት እኮ በጣም ክፉነ መጥፎነ እያለችው ስትናገረው ነበር ማለት ነው አቤልን። አሁን ላይ ግን የአቤልን ቦታ የያዘው ዳግም ነው ማለት ነው። እና በጣም ጸባዩ እንደተቀየረ እንዳስቸገራት ራሱ ወይዘሮ ገነት እንግዲህ ስትነግረው ነበር ማለት ነው። እና ችግር የለውም ነገሮችን አስተካክላለሁ፣ አሁን የኤፍራታን ጉዳይ ልጨርስና ወደሱ እመለሳለሁ ብሎ ነበረ ማለት ነው። ከዚያም አንጻር ነው ገኒ ከነገረችው አንጻር አሁን ላይ ደግሞ ዳግም ነበር መጥቶ የነበረው ስትለው እንግዲህ ኤፍራታ ስለዚህ ገንዘቡን ሊወስደው የቻለው እሱ ነው፣ ያው ገንዘቡን ሳያጠፈው በመጀመሪያ እኛ ከሱ ጋር መድረስ አለብን በማለት እንግዲህ ተናግሯታል። አሁን ላይ እንግዲህ ሉሊት ማለት ነው ያው ተስማምታለች። እንዲሁም የኤፍራታ ልጅ አሳልፋ እንደምትሰጣት ተስማምታለች ማለት ነው። ያ ማለት ቃል ጋር የምትሰራው ሞግዚቷ ወይም ደግሞ የኤፍራታ ልጅ እንድትይዝ ያደረጋት ገንዘብ እየከፈለ አሁን ላይ ግን ከዛ በላይ ወይንም ደግሞ ከሱ በላይ ገንዘብ የሚከፍላት ሰው ስላገኘች አሁን እሷ አንድና አንድ እኔ ብር ነው፣ ሰው ማንም አይመራኝም፣ ብር ግን ካመጣሽልኝ እኔ እንደፈለግሽው እሆንልሻለሁ ስትላት ነበር ማለት ነው። እና የልጁንም እንደዚሁም ደግሞ ልጁን የሚይዝበት ግማሽ ነጥብ እንድሰጭኝ እፈልጋለሁኝ በማለት እንግዲህ ከሉሊት ጋር ተስማምተዋል ማለት ነው። ሉሊት ብዙ ነው ብትላትም እንደዚያ ከሆነ መስማማት በፍጹም አንችልም ብላት ነበር። በቃ እሺ ይሁን ለማንኛውም ተስማምተናል በማለት እንግዲህ ያው የኤፍራታ ልጅ ማለት ነው አሳልፋ ለሉሊት እንደምሰጣት ቃል ገብታለች ማለት ነው። ሉሊት ግን ምን ልታደርገው ነው? ከዚያች ግለሰብ እንግዲህ ልጁን ከወሰደች ወይም ደግሞ ቃል ከደበቀበት አውታ እሷ ከወሰደችው እሷ ምን
ምን ልታደርገው ነው? ለናቱ አትመልስለትም ወይንስ ደግሞ ምን ልታደርግ እሷም እንደ ቃል ልታግተው ፈልጋ ነው የሚለው ነገር እንግዲህ አሳሳቢ ነው። ሲቀጥል ደግሞ ቃል እኔ በቃሌ የምገኝ ሰው ነኝ፣ ምንም ነገር አልዋሽም ብሏታል ኤፍራታን ማለት ነው። ያንን መጥፎ ጊዜያትን ስታሳልፍ ምን ብሏታል? እኔ ቃሌ ቃሌ ነው፣ በቃ አንቺም ለእኔ ማድረግ ያለብሽ ነገር አለ፣ ስለዚህ እኔም ደግሞ ልሽን ደግሞ እሰጥሻለሁ ብሏታል ማለት ነው። ስለዚህ አሁን ላይ እንግዲህ ኤፍራታ ጋር እንደዛ አሳልፎ ማለት ነው። ሲቀጥል ልሽን እሰጥሻለሁ ብሎ ሲሄድ እንግዲህ በመጨረሻም ልጅ የያዘችው ግለሰብ ማለት ነው ትጠፋና ልጁንም እንዲሁም ደግሞ እሷ አትገኝምና በዚያ ምክንያት ቃል እጅግ በጣም የሚናደድ የሚበሳጭ ወይንም ደግሞ ያደረገው ነገር በኤፍራታ ዘንድ ማለት ነው አለመታመንን ይመጣበታልና በጣም ነው የሚበሳጨው። በነገራችን ላይ እህቱ ራሱ ብለዋለች ማለት ነው። እኔ ግን ምኗም ደስ አይለኝም ብላለች፣ ሞግዚቷል ማለት ነው። እሱ ግን በጣም ጥሩ ሰው ነች። ምክንያቱም ልጁን ደንብ ተንከባክባ እንደያዘችው እና ለእሱ ደግሞ በጣም ታማኝ ሰራተኛ እንደሆነች ነበር እንግዲህ ደግማ ደጋግማ ስትናገር እየነበረችው። በስተመጨረሻም እንግዲህ ያው አሁን ላይ ማለት ነው ወደ ሉሊት አዙራለች። ሉሊት ገንዘብ ስለከፈለቻት እና እንዲሁም ደግሞ ወደፊት እከፍልሻለሁ ስላለቻት የቃልን አደራ አሳልፋ ለሉሊት ትሰጣለች ማለት ነው። ሲቀጥል ደግሞ የቃል አፍቃሪ የሆነችውም ከሉሊት ጋር እየሰራች ይገኛል። አሁን ላይ ከቃልና ከእህቱ ጋር በደንብ መቀራረብ አለብሽ፣ እንደ በፊቱ አይደለም በማለት እንግዲህ በነገራችን ላይ እሷም ከሉሊት ጋር አብራ የምትሰራው ራሱ እጅግ በጣም ነው ደስ ያላት ከሉሊት ጋር በመስራቷ ማለት ነው። ምክንያቱም አንድና አንድ እነ ቃልን መጣል ስለሆነ እንዲሁም ደግሞ የቃል እህትን ማለት ነው ሀናን መጣል ስለፈለገች ማለት ነው እና በምትሰራውና ከሉሊት ጋር በምታደርገው መረጃ በምትወስደውና በምታመጠው ነገር እጅግ በጣም ደስ ብሏታል። በስተመጨረሻ እንግዲህ ምን ሊፈጠር ይችላል? ኤፍራታ አሁንም ልጇን ማግኘት አችልም ማለት ነው። እውነት ለመናገር ያው ሉሊት ከወሰደችው ቀጥታ ወደ ቤት አታመጣም፣ ሌላ ቦታ ነው የምትወስደው። ግን ደግሞ የኤፍራታ ልጅ ማለት ነው በህይወት እንዳለ ዳጊ ያውቃል። ከጓደኞቹ ጋር ሆኖ ምናልባት ማለት ነው ከዚህ መጥፎ ባህሪው ወጥቶ እሱም የእሷን ልጅ ለማግኘት እጥረት ቢያደርግና ወይንም ደግሞ የሉሊትን ነገር ቢያጋልጥ እጅግ በጣም አሪፍ ይመስለኛል ማለት ነው። ሌላው እንግዲህ ፄና እንዲሁም ደግሞ አቤል እየተቀራረቡ ይገኛሉ። በመቀራረባቸው ሉሊት እጅግ በጣም እየተናደደች መታለች ማለት ነው። በአንድም በሌላ የምትናገራቸው ነገሮች አሉ። ምክንያቱም ምን ብላለች? እናንተ ለምንድን ነው ከዚህ ቤት ውስጥ እንደዚህ ምትሆን? አንተስ አቤልስ ምንድን ነው ከዚህ ዘመድ ጋር የምትሆነው? ራቅ ብለህ ሌላ ሰው መፈለግ አችልም እንዴ እያለችው ነበር ማለት ነው። ያ ማለት ምንድን ነው? ራሷ ሉሊት ያው ቢኒያም በህይወት ስላለ ወይንም ደግሞ ቢኒያም እንደሚወዳት እንደሚያፈቅራት ስለምታቅ ማለት ነው ከእሱ ጋር ሁለታቸው እንዲጣመሩ አትፈልግም እና በግልጽ ለምንድን ነው ወጣ ብለን ሌላ ሴት የማታየው? ለምንስ ከእሷ ጋር እንደዚህ ትሆናለ? እያለች እንግዲህ ስትናገረው ነበር ማለት ነው። አቤልም አንቺ ግን የራሴ ስራ ነገር የለሽም እንዴ? ዝም ብለሽ ሰውን መበጥበጥ ነው እንዴ ስራሽ? እያለ እንግዲህ ሲናገራት ነበር ማለት ነው። እና ወይዘሮ ገነት እንግዲህ በዳግም ምክንያት እጅግ በጣም እየተበሳጨች እየተናደደች ትገኛለች። ዳግም ጸባዩ ሊስተካከልም ይችላል የሚል ሀሳብ እንግዲህ ወደፊት ይመጣል ማለት ነው። ዳግም እውነት ለመናገር ያው ጸባዩ ሲስተካከል ነው ደስ የሚለው። እንደዚህ የሆነ ጋጦጥ ነገር ሲሆን ምንም ደስ አይልበትም ማለት ነው። እንግዲህ ቀጣይ ፓርት ማለት ነው ሁላችንም አብረን እንጠብቃለን። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።
you.